ነው የምልህ። እኔ ደግሞ አሞራው ይጠይቃት። ዝም በሉ ሁላችሁም የታርጉ አንዴና አሞራው ይጨርስ። ሸብክስ በበይ ይበላ ሸብክሽ ትግርኛ ትሰምዕ ዶ? ሰማለሁ። እሺ እዚያ ላይ መጀመሪያ ሰላም ናችሁላችሁ? አንድ ጥያቄ ብቻ ነው የምጠይቅሽ አሌክስ፣ ይቅርታ። ሸብክ በየት ነው የሄዳችሁት? ማለት ሸብክስ በበይ ተሻገርክን ከሄድክን? በዓል ዓርዳ መንገዲ በዓል ዓርዳ። ኦኬ አብይ ገዲፍ ክያንዓ ምስ አኳ ብሳብያና ተፈላልና ደላልና ስለልተፈላለዩ ስለልኾኑ ምናልባት ኣብ መንገዲ ንራኸብ ኢና ተባሂልና ኣሕና ላብ ድንበር መውፅኢ ትፀዓን ለና እሳቶም እትደላላኦም ለይደወለ ኮይኑ ሰዋግ ለይላእኸ ኮይኑ ይኹን ኣይፈልጢ ኣሕና ኣነ በላይ እዩ ዝበሃል ቤተሰብ እዩ ደላላው እዚ በላይ 3 ሰባት ስለልነበርና ላብ ኣሸናፊ ትፈልጥ ተኮይኑ ላብ ኣሸናፊ ደብልቁና ትረድኪ ምስ ናይ ኣሸናፊ ቆልዑ ወፅእና ደንበር ምስ ሓወይ ምስ ሓፍቴ ማለት እዩ። ኣፍታ ማይዳለት ኣፍታ ውሽጢ ናይ ፊፋ أو أفتا أيخوني أو أيخوني أب سابيا يلا مش أب كتماتي أتخيل خالص أكا نجر يورد خي هو فيفا خير خندو فيفا أفتا وش أب سابيا نتفللنا حبيبتي It's okay. Anyway, guys, أنا الورد نونا ما تاقد أرسلنا I don't know. سنسان ነው ቀጠሮቹ أنا دمو سي እቲ ናይ መንገዲ የመንገዱ ግንዛቤ እንዲኖራችሁ ነው እንጂ እኮ አብረን ሄደን አይደለም። አብረን ብንሄድ ራሱ ደላላቸው የመሲም የሷም ይለያያሉ። ገባችሁ አይደለ? ግን ከጅዳ ጀምረን ያልሽው አይደለ? ከጅዳ እስከ ሳቢያ አብረን ነበር። እስከ ሳቢያ ድረስ አብረው ነው የተጓዙት። ሳቢያ ማለት ያው ገና የድንበሩን ሳይገቡ ማለት ነው። ገባችሁ አይደለ? እስከዛ ድረስ አንድ ላይ ነው የመጡት። ደላላቸው ተለያዩ፣ እዛ እንትኑ ጋር ተለያዩ ማለት ነው። እኔ ያልገባኝ ነገር ብሬ አሁን የጠየቋቸው ሰዎች እናንተ ከየት ናቸው የኛ ነን ያላችሁ የተከላይ ሰዎች ናቸው ወይስ የማን ሰዎች ናቸው? እነሱ የማንም ሰዎች አይደሉም፣ ሸፍታ እኮ ናቸው። በቃ ማንም ይጣ እዛ መሰለኝ ነው እየጠየቁኝ ያልኩት። አንድ ጊዜ እነዚህ ሰዎች አፉ የፈለጉት ነገር የሚያረው መስይዝ ላይ ቆይ የእነዚህ ሰዎች የሚሰጡት ስራ አላቸው። ስለዚህ ስራቸው ምንድነው ማና ደረጃቸው የሚለውን ጊዜ ዳኛው ያወራው እሱም በዚህ ጉዳይ ላይ ስለነበር አሞራውን አንድ ጥያቄ ጠይቀውና እንዳይወጣ አሞራው ሳትወጣ አንድ እንደምላሽ ለመሲም ስላለች አሁን የተናገረችው ነገር ስላለ አንድ ነገር ነገር ይኸውላችሁ እኔ እንደተናገርኩት አንድ መንገድ ሲወጣ መጀመሪያ የሚደራጀው ጠባቂ የመንገዱ ጠባቂና መሪ ነው። ስለዚህ እነኛ አሁን አንቺ ሽፍታ ናቸው ያሉሽ ራሱ አንቺ ራሱ በአማርኛም ብታወሪ እውነት ለመናገር መሲ ወጣች መሰለኝ። በአማርኛም ብታወሪ የሚያደርጉሽ ነገር የለም። በስ ለማስመሰል ነው ይሄ የተባለው ለማስመሰል ነው እንጂ እነኛ የመንገዱ ጠባቂዎች ናቸው። መንገዱን የሚጠብቁ የታጠቁ ኃይል ከ20 እስከ 30 የሚደርሱ ስናይፐር መሳሪያ ያዙ፣ ደርብ ማጉሊያ መነጽር ያዙ፣ መንገዱን የሚጠብቁ ሩካቡን የሚጠብቁ ከ20 እስከ 30 የሚደርሱ የታጠቁ ኢትዮጵያውያን አሉ። ስለዚህ እነኛ ናቸው በየቦታው ሁለት እየተደረጉ በየቦታው ይቀመጣሉ በቅርብ ርቀት ላይ እነኛ ናቸው እንጂ እነመሲን ራሱ ጥያቄ ያቀረቡላቸው ሽፍታ ሆኖ ሽፍታ ፓወር ባንክ ተቀብሎ ስልክ ተቀብሎ እጃቸው ላይ ያለውን ገንዘብ ተቀብሎ በፍጹም አይለቅም። ሽፍታ ከሆነ ቀጥታ ሩካቡ ሙሉን ያግታል ያለውን ሰው በነፍስ የሚወጡት ሀታ ገፋሮቹ ሩካብ ነን ብለው ነው ገፋሪ መሪዎቹ ማለት ነው። መሪ የለንም ብለው ካዳርገው እኛም ተመሪ ነን መሪው ሸሽቷል ጠፍቷል ብለው ነው በነፍስ ራሱ ከወጡ የሚወጡት። መሪዎቹን ገለው ሩካቡን ሙሉን ይዘው ይሄዳሉ። ከአንድ ሰው እስከ 20 ሺህ ሪያል እስከ 15 ሺህ ሪያል ከፍለንም ስለምናቅ መሲ ላኪ ደግመሽ የሚጠይቁት። ስለዚህ እነዚህ ልጆች ሁላችሁም ልታምኑ የሚገባው የመንገዱ ጠባቂዎች ጌሽ ይባላሉ። በተለምዶ በዛ በሚጠሯቸው ቋንቋ ጌሽ ይባላሉ። የመንገዱ ጠባቂዎች የታጠቁ ኃይል ናቸው። ሁላችሁም ልታምኑ የሚገባው ነገር ይሄ ነው። የኛ ናቸው ያሉበት ደግሞ የኛ ነው የሚሉት የጉሩቡ የደላላው ከድንበር እስከ ሳውዲ ያለው የራሳቸው አደረጃጀት አለ አይደል? ወይኔ ተክለሚውን የሌላ የኛ ናቸው አሉት የብሔር ሳይሆን እነዚህ የኛ ናቸው ማለት
ይከፈሏቸዋል መሰል ይሄ ልግለጽላችሁ ደግሞ አሁን የኛ ናቸው ያለበትን ምክንያት የብሔር የቋንቋ የሃይማኖት ምናምን አይደለም የኛ ናቸው የተባለው የኛ ማለት መንገዱ የተክለ ነው የተክለ ልጆች ናቸው ለማለት ነው መንገዱ የተክለ ከሆነ የኛ የተክለ ናቸው ነው ለምሳሌ የሰለሞን ልጆች አሁን የነ ሰለሞን መንገድ አለ የነ ሰለሞን ልጆች በዚህ በነ ተክለ መንገድ መተው ተሳስተው ከመጡ ይያዙና በድርድር ገንዘብ ተከፍለው ነው ሽፍታ የሚሆኑት ለሰለሞን ልጆች ናቸው እንጂ የእንትና መሪው የተክለ ሰራዊቶች የነ ሰለሞን ልጆች ተሳስተው በዛ ከመጡ ለነኛ ነው ሽፍታም ተደራድረው ገንዘብ ተቀብለው ነው የሚሰዷቸው እና ለነኛ ሽፍታ ናቸው ግልጽ በሆነ መንገድ መጀመሪያ ይሄን ነው በቃ ብራቮ ብሬክስ ለውጩ ብሬክስ ለውጩ እየተሰማ አይደለም ስልክም እንደው ባላቅም ለኛ ብቻ ነው ውስጥ ያለው ብቻ ነው የምንሰማ ሚውት ስለሆነ አስተካክል ለኔ የሚታየው ሚውት ነው የምታወራው ግን ስለዚህ ለኛ እንጂ ለውጩ ሰው አይሰማም የምትለው አሞራው ስንት ሰዓት ነው ፕሮግራሙ የኋላው ፕሮግራም ያላችሁት እስቲ ያሸናፊ መንገድ ይባላል እኔም እኛ ተይዘን አብዱ ቆስጣ አሞራው ያወራ ነው እኔ ዶታ ነገር ስለሳዎቹ ነው የገባሁትና ልጁ እንደተናገረው ጊዜ ዳኛው አብዲ ቆይ ደላላችንን ነገርናቸው የሱናችሁ ችግር የለውም ሚኪ በውስጥ ጽፍልሃለሁ ብዙ ማብራራት ስለማልችል እዚህ ላይ እሺ ወንድም አሞራው ንገረን ብዙ ማብራራት አልችልም ሳሪ እሺ በውስጥ ንገረን አሞራው ሃይ ብያለሁኝ አንዴ ልውጣና ላውራክ በሬክስ አበባ ላይ መልካም ምሽት ጋይስ ጸሎት አድርጉ ሁላችሁም ፈጣሪ ከኛ ጋር ይሁን ፈላ አይደለ አዎ አለኝ እሺ አንዴ ቁጥር ላስቀምጥልህ በዛናለህ እሺ ይሰማል አሁን ይሰማል ሰይድ አዎ አሁን ይሰማል እሺ አንዴ ወደ ሀገር ቤት ደውለ ማለት ነው የሃና እናት ማን ነው ስማቸው እስኪ እሱን ጠይቅልኝ የሆነ መረጃ ከየመን የመጣልኝ ስለነበር ነው እሱን በደንብ ለማጣራት ፈልጌ እና ቅድም ካቋረጥኩት ስቀጥልላችሁ ምንድነው ሁሉም ደላሎች የራሳቸው የሆነ መስመር አላቸው ኦኬ በዛ ደግሞ እያንዳንዱ ወንድማችን ጊዜ ዳኛው እንዳለው የራሳቸው የሆነ ወታደር አላቸው በቃ ገባችሁ አይደለ ከሌላ ቦታውን ከሌላ መስመር አሁን ለምሳሌ የሌላ ደላላ ሰዎች በዛ መንገድ ተሳስተው ከመጡ ይያዛሉ ማለት ነው ይያዛሉ በገንዘብ ተደራድረው ምናምን ነው የሚያስለቅቋቸው ማለት ነው ገባችሁ አይደለ በዛ መንገድ የተክላይ መንገድ ከሆነ ለምሳሌ ያው ሲናገሩ በቋንቋ ሲናገሩ የኛ ናቸው ብለው ያስባሉ ማለት ነው ለምሳሌ ኦሮምኛ የሚናገር ወይ ሌላ ቋንቋ የሚናገር ከመጣ ግን ያው እንትን ሊሉ ይችላሉ ስሙን ካልተናገሩ እኛ የተክላይነን ካላሉ ኦር የከሌነን ካላሉ የሌላ ሰው ስም ከጠሩ የሌላ ደላላ ስም ከጠሩ ውሃ በላቸው ማለት ነው አበቃ ክሊር ነው በቃ ግልጽ ነው እውነታው ይሄ ነው የኛ ናቸው ያለው የብሔር ምናምን ልዩነት አይደለም በቃ የኛ ናቸው የተባለበት በተክላይ የመጡ ልጆች ናቸው ለማለት ብቻ ተፈልጎ ነው እና በሌላ የኦሮሞዎች ቆይ ሳይጠፋኝ አንድ ጊዜ ማን በዛ ጌጥ ነው ስሟ በዛ ጌጥ ኦኬ በዛ ጌጥ እሺ አይ ተመሳሳይ አይደለም ያገኘሁትን መረጃ ልንገራችሁና ምናልባት ለሌላ እንትንም ስለሚጠቅም ምናልባት ይሄ መረጃ የመጣው ከአንድ ቲክቶከር የመናዊ ነው ከኤንጂኦ ከሚሰሩ ሰዎች ጋር እዛ ሰንዓ ላይ ነው መረጃው ያገኘው እሱም ከሁለት ወር በፊት ስሟም ሃና የምትባል ነው የተባለው ለዛ ነው ያጠራጠረን እኔም ሃና የምትባል በጣም በቃ ሰውነቷ ተጎዳድታ የመደብደብ አይነት እንትን ማላት ጀርባዋ ላይ ምናምንና ከራጎ ነው በአምቡላንስ ጭነው አምጥተዋት ኮማ ውስጥ ከገባች በኋላ ህይወቷ አለፈ የሚል እንትን ስለነበረው ነው እናቷ ደግሞ የሷ ጡርዬ ነው ያሏት
በትውልድ ቦታም ይለያያል ቦታው። እነሱ ያሉኝ የሐረር ልጅ ናት ነው ያሉት። ግን ስሙ ተመሳሳይ ስለነበር ፎቶዋም ተመሳሳይ ነው እኔ ያየኋት ስላለች ሴትዮዋ ለሱን ክሊር ለማድረግ ነበር። ግን እናቷ ነግራት ስለነበር እናቷ ጥሩዬ እንደምትባል የሐረር ልጅ እንደሆነች ምናምን ስለተናገረች ስማቸው ተመሳሳይ ስለሆነ ሜቢ እሷ እንዳትሆን በሚል ለማጥራት ነው። በዚሁ አጋጣሚ ግን ምናልባት የዚህችም ቤተሰቦች ያው ልጃችን አለች ብለው ሊያስቡ ስለሚችሉ በዚሁ አጋጣሚ ሊሰሙ ይችላሉ። እና ተመልሰሽ ግቢ መልሰሽ መግባት ትችላለሽ። እና እዛ ጋር በነገራችን ላይ ጋይስ ድንበር ላይ በዘርህ አብዲ እንደዚህ ብሬክስ አይተኸዋል የሰራሁትን ቪዲዮ? የትኛው? ትላንትና የልጅቱ አጎት ነኝ ያለ ወይንም የልጅቱ የአባቷ የወንድም ልጅ ነኝ ብሎ ማን ነው ስሙ? ማን ነበር ስሙ? እኔ ስሙ ታዛቢ እሱ በዛ ሽምግልናው ላይ ተገኝቶ ስለ ልጅቱ መሞት ለማስረዳት ሶስተኛ ሽማግሌ ሆኖ የቀረበው ታዛቢ ሲያወራ ነበር አይደል? የዛለታ በ50 ሺህ ሰው ፊት አሁን አባቷ ላይ ደውሎ ያለውን እንግዲህ በጣም ምን አይነት ሰዎች እንደሆኑ አንደኛ የሀበሻ የሚባለው እውነታን ከፈለጋችሁ በዲኤን ሂዱ እንጂ ያላ ነበር። እሱ መጥቶ ይቅርታ ብሏል። ይቅርታ ካለ በኋላ ይሄንኛው ያለውን ሁሉም ሰው ደግሞ አዳምጡት። ለአባታችሁ ታዛቢ ምንድነው አላችሁ? ያኔ አባት ታዛቢ ያለኝ እንዴት ይሄንን አጥም እንዴት ብለህ ሚዲያ ላይ ይሄንን ይዘህ ቀረብክ ብለው እኔ አቅርብ አሉኝ እንጂ እሷ ዘመድ አንተ ግባና ተናገር አሉኝ እንጂ ይህ አጥም ትክክለኛ አይደለም፣ ትክክለኛ ነገር አይደለም። ይህ አጥም አጎቴ ከእንግዲህ በኋላ ጎንህ ነኝ ከእንግዲህ በኋላ ከአንተ ጋር ነኝ። ትክክለኛ ልጅቷ መኖሯን ዛሬ ትክክለኛ ሙሉ መረጃ አረጋግጫለሁ። ከእንግዲህ በኋላ ልጅቷ በሕይወት አለች። አይዞህ ነው ያለኝ። ልጅቷ በሕይወት አለች። ስለዚህ ታዛቢ እኔ ታዛቢ ያላችሁ ይሄ መረጃ ብለው ያቀረቡት የ2 ዓመት አጽም ነው እና ልጅቱ በሕይወት ለመኖሩ አረጋግጫለሁኝ። ከአሁን በኋላ ከአንተ ጎን ነኝ ነው ያለው። ከአንተ ጎን ነኝ፣ በቃ ከእንግዲህ በኋላ ልጅቷ ከሚያመጡበት ያንዱ ከአንተ ጎን ነኝ። ምንም ነገር ከእንግዲህ በኋላ ደብቶ የለብህም። ባለቤቴንም ደግሞ በቃ አይዞሽ ምንም አይነት ችግር የለም። እንግዲህ በኋላ ልጅቷ በሕይወት መኖሯ እኔም አረጋግጫለሁ፣ በሕይወት መኖሯን አረጋግጫለሁ። አይዟችሁ ልጅቷ በዚህ በ3 ቀን በ2 ቀን እጃችሁ የምትገባበትን ፖለታቸው ዘርፏል፣ አውጥቷል። ነገሩን ሁሉ አብለክልኮታል። ይህ ትክክል ያልሆነ መረጃ ነው። ከእንግዲህ በኋላ እኔ ከእናንተ ጎን ነኝ፣ ከእነሱ ወጥቻለሁ ያለ እንግዲህ ይህን ቪዲዮ ስቀረጽ በነገራችን ላይ ለህዝቡ ተደራሽ ላድርገው ወይ ብዬ ዝም ብዬ እነሱን እያወራሁኝ አያውቁም በሚል ሳይሆን ይሄ መረጃ ለህዝቡ ላድርሰው ወይ ብዬ ፍቃድ ጠይቄ እንዳውም እሱንም አምጣውና እንዳይክድ ቃል በቃል እሱ ፊት ልናገር ነበር ያሉት አባቱ። እሱ ፊት ልናገር ትክክለኛ ብሎኝ መሆኑን አምጣውና እሱ ፊት መናገር ሁሉ ይችላለሁ፣ ለህዝቡ አድርስ እንደዚህ ብሎኛል አሉ። ይሄ ሰውዬ እንግዲህ አሁን ለታ እንደሰማችሁት ሽማግሌ ተብሎ እዛ ገብቶ 3ኛ ሽማግሌ ሲያወራ የነበረው ሁሉም ሰምታችኋል። ያ አበሻ የተባለው እከሌ እንዳታናግረኝ ታላመናችሁ ዲኤንኤ ይለየን እያለ ሰምታችኋል አይደለ? ትላንትና ወጥቶ ይቅርታ አለ። ይሄ ማለት ምንድን ነው? ውስጣቸው የሆነ የሚያውቀው ነገር አለ። ሊደብቁት የነበረ አልቻሉም መደበቅ። ስለዚህ ከዛ ችግር ለመውጣት ልጅቱ እንዳለች የሆነ አእምሯቸው ያውቃል። ያም አጎትየውም ተመልሶ አባታቸው ላይ ደውሎ ይሄንን ካለ እነዚህ ሰዎች የሚያውቁት ነገር አለ ማለት ነው። ያቀረቡትን መረጃ የውሸት መሆኑን እያዩ
ህዝቡን ለመደለልና የልጅቱን መረጃ ለማጥፋት የተሄደ መንገድ ነው። ስላላዋጣቸው ወደ እውነት እየተጋለጡ ነው። ራስ በራሳቸው እየተገላለጡ ነው። ስለዚህ እነዚህ ሰዎች አሁን ገብተው እውነቱ መናገር አለባቸው። የማለት ታዛቢ ልጅቱ መኖሯን አውቄያለሁ በ3 ቀን በህይወትና ትመጣለች ብሏቸው አይደል? ለአባታቸው እንደ አይነት ተስፋ እየሰጠ ነው። እና በሉት ይምጣ። በምን አወቀ መኖሯን? የለችም ብሎ ሲከራከር የነበረ ግለሰብ ዛሬ ወይም ትላንትና በምን አውቆ ነው ይህን መረጃ ለአባት ያደረሰው? መያዝ አለበት። ንግግር መጥቶ እዚህ ላይ መናገር አለበት። አዎ ለአባቷ የሰጠውን ተስፋ ለእኛም ተስፋ ይስጠን። በምን መልኩ እንደምትወጣ በዚህ በ3 ቀን እሺ። ሰያ ይቅርታ፣ አንድ ደግሞ መረጃ ልስጥህ። ሳሪ እባካችሁ፣ ከታችሁ ነን እየሰማን ነው። አንደኛ የገጠር ልጅ የሄደው በነፃ ነው፣ ምንም ነገር አልተከፈለም። ሁለተኛ ሀና ሳታገባ በፊት ይመች ኢጃዛ ቤት ነበረች፣ በደንብ ይተዋወቃሉ። ሶስተኛ የገጠር ልጅ አስፈራርተውት ነው። አራተኛ የገጠር ልጅ ከጅምሩ ይመችን እንደሚወስዳት በደንብ ጠንቅቆ ያቅ ነበር። ሰያ በደንብ አዳምጥ ይሄን ሜሴጅ እሺ። አንደኛ ሀና ሳታገባ በፊት ይመች ቤት ነበረች። ሁለተኛ የገጠር ልጅ አስፈራርተውታል። በሶስተኛ ደግሞ የገጠር ልጅ ሀና ከይመች ጋር እንደምትሄድ ያቅ ነበረ። በደንብ ይሄንን ያዝ እሺ። ሰያ የማነ ሰያ ሳራ ተጨማሪ አንድ ነገር ልናገር እሺ። የገጠር ልጅ ከገጠር ሲጀመር ከሚሰራበት ከገጠር ወደ ከተማ የሄደው ጌታሁን ጋር ነው፣ ያክስቱ ልጅ ጋር። ጌታሁንና ይመች አንድ ጋር ናቸው። ይመች ቀኝ እጅ ነው ጌታሁን። ይሄን ልታውቁ ይገባል። እነሱ ጋር ነው ያረፈው።